በዚህ ቪዲዮ አንድ ፔፐር ከታተመ በኋላ ሪትራክት ለምን ይሆናል? ኮመን ሪዝኑ ለምንድን ነው ፔፐር ሪትራክሽን ማለት ነው? ከታተመም በኋላ ሊወርድ ይችላል እና እሱን ነገር ማወቃችሁ ከአሁኑ እንድትጠነቀቁ ይረዳችኋል። ስለ እነሱ ኮንሰፕቶችን የምሰጣችሁ የመጀመሪያው እንግዲህ ፍሪኩዌንት ኮዞቹ ለፔፐር ሪትራክሽን አንደኛው ፋብሪኬትድ እንደ ፎልሲፋይድ ዴታ ማለት ነው። ኢንቨንቲንግ ሪሰርች ሪዛልቱን እኛ ወደምንፈልገው መልክ ዳታ የሚለውን ሳይሆን እኛ ፋብሪኬት አድርገን ማለት ኩክ አድርገን ማለት ነው ስንሰራ እሱን ነገር ፎልሲፋይድ የሆነ ዴታን ዲቴክት ያደርጋል። ባይዞ ኤአይ ራሱ ነው ዲቴክት የሚያደርገው። ይህ ፋብሪኬትድ የሆነ ዴታ ፎርሙላዎችን እንትን አድርገን ሪዛልቱን ኤግዛጁሬት አድርገን ስናደርግ በዛ እንያዛለን ማለት ነው። አንባቢዎቹ ራሱ ይይዛሉ ማለት ነው ፎልሲፋይድ ፋብሪኬትድ ዴታ። ስለዚህ ከዚህ መጠንቀቅ አለብን። ሁለተኛው ትልቁ ምክንያት ደግሞ ኢሜጅ ማኒፑሌሽን ዱፕሊኬትድ አልተርድ ፕሮፖርሽናሊ ሪዩዝድ ፊገርስ ማለት ነው። አሁን የሆነ ፔፐር ላይ የሆነ ኢሜጅ ወስዳችሁ ለራሳችሁ ጋር አስገብታችኋል ማለት ነው። ዱፕሊኬት ማለት ነው። እዚህም እዛም ያለ ሳይት ሳታረጉ ኦር አልተርድ አድርጋችሁ ማለት ነው። በማየው መልኩ አልተርድ አድርጋችሁ ኢምፕሮፖርሽናሊ ኢንአፕሮፕሪየትሊ ዩዝድ ስታደርጉ ያን ኢሜጅ ምን ይሆናል? ለሪትራክሽን ትልቁ ምክንያት ነው ማለት ነው። ኢሜጁን ማኒፕሌት ማድረግ ማለት ነው። ኩክ አድርጎ አርቲፊሻሊ ምናምን እንትን ማድረግ ማለት ነው። ከሪዛልታችሁ ነው ያ የሆነ ኢሜጅ ጀነሬት መደረግ ያለበት ከኤክስፐሪመንት ሪዛልታችሁ መሆን ሲገባው የሌላን ሰው ኩክ አድርጋችሁ እንትን ስታደርጉ ሳይት ሳታደርጉ ይሄም አንዱ የሪትራክሽን ምክንያት ነው። ሶስተኛ ምክንያት ኮምፕሮማይዝድ ፒር ሪቪው አለ። ፌክ ሪቪወሮች አሉ። ብር ብቻ እየተቀበሉ በቃ ዛሬ ብር ሰጣችሁ ነገ የሚያትሙ ማለት ነው። ምንም ፒር ሪቪው ሳይደረግ እና ኢቭን እኔ ማቀው ሰው አለ እና እዚህ ፔፐር ከመላኩ በፊት አስቀድሞ ልልክ ነው ምናምን ብሎ ዋናዎች ጋር የሚደውሉ ማለት ነው። ዋና ሪቪወሮቹ አሳታሚዎች ጋር ምናምን በሰዎች አስደውሎ እንትን አክሴፕት እንዲደረግ የሚያደርጉ ሰዎችንም አውቃለሁ እና ይሄ ፌክ ሪቪወሮች እንትን ይደረጋል ማለት ነው። ፓስ ለማድረግ ማለት ነው። ያልሆነ ፔፐር ኪዋላ ኪውቱ ላይ ሊታተም ይችላል ማለት ኪዋን ኪውቱ ላይ የታተመ ሁሉ አሪፍ ፔፐር ነው ማለት አይደለም እና ፒር ሪቪወሮችም ገንዘብ እየተቀበሉ እንትን የሚያደርጉ አሉ። ሪቪወሮቹ ራሱ ማለት ነው ገንዘብ እየተቀበሉ የማያልፍ ፔፐር እንዲያልፍ የሚያደርጉ ይኖራሉ ማለት ነው። ይህንንም መረዳት ያስፈልጋል። አራተኛውና ዋናው ፕላጃሪዝም ነው። የሆነን ፓራግራፍ ኮፒ አድርገን ፊገሮችን፣ አይዲያዎች ዊዛውት አትሪቢዩሽን ያን ሰው ሳይት ሳናደርግ ማለት ነው። የሆነን ቴክስት እንትን ካደረግን ባለቤቱ ከከሰሰን ከእናንተ በፊት ያሳተመው ሪሰርቸር ከከሰሳችሁ ምን ይሆናል? እንደ ፕላጃሪዝም ነው። እንግዲህ በቀደም ራሱን የገደለው ፕሮፌሰር አይታችኋል። እንግዲህ ፕላጃሪዝም ያንተ ፒኤችዲ ዲዘርቴሽን ላይ አለ ስለተባለ ነው እና እሱን መቋቋም ስላቃተው የሚዲያውን ጫጫታ ራሱን የገደለ ሰው አለ እና ለወደፊትም ጫና ይፈጥራል ማለት ነው። ማለት ኤአይ ራሱ ነው ዲቴክት የሚያደርገው ኮፒ የተደረገ ከሌላ ፊገሮቹ አይዲያዎቹን እነዚህ ነገሮች ለወደፊት እንትናችን ላይ ጥያቄ ውስጥ ያስገባናል እና በተቻለን አቅም ፓራፍሬዝ አድርገን ሳይት ማድረግ አለብን። ትክክለኛው ሶርስ ማስቀመጥ አለብን ማለት ነው። ስለዚህ ሪድሮ ማድረግ አለብን። ፊገሮችን ምናምን ሪድሮ አድርገን ሳይት ማድረግ ይጠበቅብናል ማለት ነው እና ዋናው ይሄ ነው። አምስተኛ ዱፕሊኬት ፓብሊኬሽን። አንዳንድ ሪሰርቸሮች ምን ያደርጋሉ? ሁለት ጊዜ ተመሳሳይ ፔፐሮችን መልቲፕል ጆርናል ላይ ይልኩና መልቲፕል ላይ አክሴፕት ሲደረግላቸው ዝም የሚሉ አሉ። ስለዚህ ለወደፊት ሲታይ ምን ይሆናሉ? ፓብሊሸሮቹ ያዩና በቃ እዛ አንዱ ሪትራክት ያደርጋሉ ማለት ነው የታተመውን እና መልቲፕል ጆርናል ላይ መላክም እንደ ኢቲካል አይቆጠርም። ግን ጆርናሎችን ለማሳተም ስለሚቆዩ መልቲፕል ጆርናል ላይ የሚልኩ ሰዎች አሉ። ግን አንዱ ጋር አክሴፕት ከተደረገ አንዱ ላይ ዊዝድሮ መሙላት አለባችሁ ማለት ነው። ሁለት ቦታ ተመሳሳይ መልቲፕል ቦታ ተመሳሳይ ወርክ ከተገኘ ዱፕሊኬት ፓብሊኬሽን ለሪትራክሽን ይዳርጋል ማለት ነው። ይሄ አደጋ ነው ለእኛ ማለት ነው። ሌላ ኦተርሺፕ ሚስኮንዳክት ነው። ጊፍት አውተርሺፕ፣ ፌክ አውተርስ። አሁን ብዙ ጊዜ ኮንትሪቢዩት ያላረጉትን ሰዎች ከጀርባ ማን ነው ጆርናሉ ብር ሲጠይቅ አንዱ ኦተር ምን ብር ብቻ ከፍሎ ኮኦተር ይሆናል ማለት ነው። እሱ ብሩን ነው የሚያዋጣው፣ እናንተ እውቀታችሁን ነው የምታዋጡት። ምንም ኮንትሪቢዩት ያላረገ ፌክ አውተር ሊገባ ይችላል። ኮንፍሊክት ኦፍ ኢንተረስት ሊነሳ ይችላል በአውተሮች። እኔ ነኝ የመጀመሪያ አውተር መሆን ያለብኝ አይደል? እንደዚህ አይነት እንትኖች አሉ። አንዳንድ የፒኤችዲ ሱፐርቫይዘሮች ደግሞ ምን ያደርጋሉ?
የተማሪውን ስም አስቀርቶ በራሳቸው የተማሪውን ስራ የሚያሳትሙ አሉ። እነዚህ እንትኖች አሉ፣ አውተርሺፕ ሚስኮንዳክት ማለት ነው። እና እሱም ለሪትራክሽን ይዳርጋል። የተማሪዎችን ስራ የተማሪዎችን ስም ሳያስገቡ በራሳቸው የሚያሳትሙ ሱፐርቫይዘሮችም አሉ ዓለም አቀፍ ላይ ማለት ነው። እና ይሄም አንድ አጠያቂ ጉዳይ ነው። ስለዚህ ሚስኮንዳክት አውተርሺፕ አለ። ያልሰራ ኮንትሪቢዩት ያላረገን አውተር ማስገባት የለብንም። ሰባተኛው ምንድነው? ኢቲካል አፕሩቫል ፕሮብሌምስ ነው። ስለዚህ ዳታ ለመሰብሰብ የሆነ ነገርን ለማድረግ ኢንስቲቱሽናል ኤቲካል ቦርዶች አሉ። ከነሱ አፕሩቭ ሳይደረግ ዳታ ስትሰበስብ ያለማንም ኮንሰንት ዳታውን ሰብስባችሁ ስታሳትሙ ለሪትራክሽን እንትን ይላል ማለት ነው፣ እንዲወርድ ይደረጋል ማለት ነው። የሆነ ኮንሰንት ያስፈልጋል። ዳታ ሰብስበን ለማሳተም ያለ ባለቤቱ ኮንሰንት ምን ይሆናል? ተጠያቂ ያደርገናል ማለት ነው። ከዚህ በፊት አይታችሁ ከሆነ የሆነ መዝሙር ላይ የፕሮቴስታንት መዝሙር ላይ የሆነ ኦርቶዶክስ ምናምን የሆነች ሴትዮ ገብታ መዝሙር ውስጥ ገብታለች። ከዛ አውጡ የኔም ፎቶ የኔም ቪዲዮ ምናምን አውጡ ብላ እንደዛ ያስወረደች ምናምን አለች ማለት ነው። ቪዲዮ ራሱ ማለት ነው። እንደዚህ ነው። ያለ ባለቤቱ ኮንሰንት የሆነ ሰው ሲገባበት እንትን ሲደረግ ምን ይሆናል? ለሪትራክሽን ይዳርጋል ማለት ነው። ከወደዳችሁት ሼር፣ ሰብስክራይብ ምናምን አድርጉ ማለት ነው። አመሰግናለሁ።